ረመዳን ቀጥል። እሺ አመሰግናለሁ። በዚች ባለችው ሐዲስ ላይ ልንገርህና እናውራበትና ይህ ሐዲስ አሁን ወቅቱንና ይህንን ረሱል ሰለላሁ ዐለይሂ ወሰለም ይህንን እንትን የዘገቡበትና ወይም ደግሞ ያቺ ሴት በምን አይነት ሁኔታ እርሳቸው ጋር እንደመጣች ያው ወቅቱን ባማከለ መሆን አለበት ሊሆን ይችላል። ምሳሌ አንድ ሰው አይኑ ጋር ተጭሮና ቀድሞ የሚመጣ አይኑ የጠፋው በኋላ ቢመጣ የተለያየ ነው። ተረተኛል እንደዛ ነገር አድርገህ ያዘው። ኦኬ መሰበር አይን መጫር ነው። አጥንት መሰበር አይን መጫር ነው። በመሐመድ ጊዜ የነበሩ ሰዎች ሴቶች ተደበደቡ የሚባለው አጥንታቸው ሲሰበር ነው። አጥንታቸው ካልተሰበራቸው ባሎቻቸው በስትክክል አላስተዳደራቸውም ማለት ነው። ቀጥል። ወቅቱን ያማከለ በዛ ጊዜ ሴቶች አጥንታቸው መሰበር ነበር። እንደዛ አይደለም። ይኸውልህ አሁን አንተ የምትረዳበትን መንገድ ይኸውልህ አሁን አንተ የተረዳህበት መንገድ እኮ አልነገርኩህ። ምላሽ ከምላሽ እንደዚህ የምትል ነገር ሐሳብ ማታስጨርስ ነገር ከሆነ ትርጉም የለውም። ሐሳብ እየጨረስን እየሄድን ግን ከሆነ የሆነ ቢያንስ አንድ ነገር ተማምረን የምንወጣበት ነገር ይኖራል። አሁን በደንብ ገብቶኛል ሐሳብህን ሪፍሌክት ያደረኩበት። አዎ ስለዚህ ሐዲስ እንደዛ አድርገህ አስበው በል። ሁለተኛው ነገር ደግሞ ወደ ከአንድ በላይ ያን ጊዜ መሰበሯ አሁን ፊት እንደመጫር ነው አልከኝ አይደለ? ለምሳሌ አሁን ሴቶች ፊታቸውን ሲጫሩ ወይኔ ባሌ ደብድቦኛል ብለው ክስ እንደሚያቀርቡት በመሐመድ ጊዜ የነበሩት ደግሞ ለክስ የሚሄዱት ስለ ባሎቻቸው ለደረሰባቸው ችግር አቤቱታ የሚያቀርቡት አጥንታቸው ሲሰበር ነበር እንጂ ፊታቸውን በልዘው የሚቀመጡ ብዙ ሴቶች ቤት ሊቀመጡ ይችላሉ ማለት ነው። ስለዚህ አጥንቷ ስለተሰበረ ፍትህ ፍለጋ ምናልባት የእሱ አይኑ ጠፍቶ ቢሆንስ ነው። የእሱ አይኑ ጠፍቶ ቢሆንስ ነው። ስለሱ ሁኔታ ሐሳብ ሊሆን ይችላል አይደል? አሰምሽን አትስራ። ቁርአኑ ይናገራል። አይናቸውን የሚያጠፉ አይናቸው ይጠፋል አይደለ? ስለዚህ ያ ፍርድ ነበር የሚሰጠው። ነብዩ ደግሞ እዚህ ጋር ያን ፍርድ አይደለም የሰጠው። ይልቅም ለወንዱ አዳላና ምንድነው አጥንቷን የሰበረውን ሰውዬ መሬቷን ወስዶ እንዲፈታት ነው ያደረገው። ስለዚህ የማይሆን ፕሪሰፖዝ አታድርግ። በራስህ ፕሪሰፖዚሽን አትስጥ። ማስረጃ ካለ መከተል ከዚህ ርዕስ እንውጣና ኦኬ። ግን እሺ ከዛ ፊት ዋናው ነገር አንደኛ ነገር አለ። እሺ አሁን አንተ ግን ሚስትን የምር ትመታለህ? ሚስትንማ ምታም አልተባልኩም፣ ልመታም አልችልም። ግን ከአንድ እስከ 3 የተቀመጠበት ደረጃ አለ። እሱም ሴት ልጅ ሚስትም አይ ችግር የለውም የምታወራትን ሐሳብ በሐሳብ እያወራን እንድን ስለፈለኩ ለምን አይደለም አስጨርስን ብያለሁ። እንደዚህ ከሆነ እናንተ አንግባባም። ቆይ አንዴ መጀመሪያ ሐሳቤን አስጨርስኝ። እሺ መጀመሪያ የተናገርካትን ከመጀመሪያው ጀምሮ ግልጽ አድርገህ ተናገር። መጀመሪያ ድገመው። አዎ ይኸውልህ መጀመሪያ ሰማኝ። ሴት ልጅ ምናልባት ባለቤትህን ሚስትህ ሆነ ብለህ ምታት ወይም ነገር እንትን ለድብደባ ያገባሃት ለድብደባ ነው አልተባለም። የተባለውስ ምንድነው? አንድ ሴት ባሏ ምናልባት ብታምጽበት ወይም አላስፈላጊ ነገር ብታደርግ ይምከራት፣ በኩርፊያ እንትን ይበላት፣ ወይ ደግሞ እሱም ደግሞ አለ አልጋ ይሸሻት። የመጨረሻ ቢያንስ እንኳን ትገረፍ ተብሏል እንጂ ይደብድባት፣ ይቁረጣት፣ ይቆልፋት አልተባለም። አንድ እዚህ ጋር ሁለተኛው ነገር ደግሞ አሁን እኔ ደግሞ ቆይ አንዴ አንተ ያን ነገር ታደርገዋለህ? ሚስትን ትደበድባለህ? ሚስቴ ምናልባት ካጠፋች ይህን ሶስቱን ነገር አድርጌ የተባልኩትን ከእንትን አድርጌ ካልተስተካከለችልኝ ቢያንስ እሷን ሊያስተካክል የሚችል ነገር ከሆነ 3 ልገርፋት እችላለሁ። ለምን መገርፋት? መጣጣ ብያለሁ አልታዘዝኩም ብለህ ነበር እኮ ቅድም። አዎ ብያለሁ እኮ አሁን ቅድም ምታታ ብያለሁ ያልተባልኩበት ነገር ሆነ ብለህ ምስትህን አንተ ደብድባትና ወይም የምታገባት ልደበድባት ነው እናንተ ልታገቡት ሚስቶቻችሁ ለመደብደብ ነው ስላልክ ነው ቅድም። ያ ደግሞ አይደለም። እንደዛ ያላልነው አትበል። እንደዛ አላልንም። የምታገቡት ለመደብደብ እየተደበደበችሁ ነው የምትኖሩት አላልክም ብለሃል።
እየተደበደቡ እየተቀጠቀጡ ይኖራሉ። ነገር ግን የምታገቡት ለመደብደብ ነው አላልኩም። አሁን በደንብ አስተውል። ቅድም የሰራሃት አንድ ፋውል አለች። ካመፀች ካጠፋች ደበድባታለሁ ብለሃል አይደለ? አዎ እደበድባታለሁ። ኦኬ ደብድብ ተብዬ ደግሞ ትእዛዝ አልተሰጠኝም፣ እንድደበድባት አልተፈቀደልኝም ብለህ ነበረ። ካለ ጥፋቷ ካጠፋኝ ግን ትደበድባታለህ። ካጠፋኝ ግን ትደበድባታለህ። አዎ እሷን ሊያስተካክልልኝ የሚችል ነገር ከሆነ ደበድባታለህ። ልታጠፋት ከሰጋህስ፣ ወደፊት ልታጠፋ ትችላለች ወይም ልታምፅብኝ ትችላለች ብለህ ከሰጋህስ? እመክራታለሁ፣ እንዳታጠፋ እመክራታለሁ። ምክር አለ እኮ ሰው ልጅ እኮ ምክር የሚቀበለው ነገር አለ። ከዛስ? ያም እኮ የመጨረሻ ደረጃ ስለተባለ ነው። ሰጋህ፣ ከዛ በስጋት ምክንያት ከዛስ መከርካት፣ ከዛስ ሌላኛው ስቴፕ ምንድን ነው? እስካላጠፋችው ድረስ ምክሬን እቀጥላለሁ እንጂ አላጠፋችብኝም እኮ። ሳታጠፋ እንድታመጣታለሁ እንዴ? የመከርካትም እኮ ስለሰጋህ ነው እንጂ አጥፍታ አይደለም አይደል? ስላጠፋች ነው የምደበድባት እኮ። ስለሆነብኝ ነው እንጂ አሁን ለምሳሌ ስለተደረገብኝ ነው እንጂ ኖ ገና ለገና ልታምፅብኝ ትችላለህ ብለህ ብፈራ ያ ባደርግ ያላደረገችውን ነገር እኮ ሲጀመር ሀሳብ ውስጥ መግባት የለበትም እኮ። አይደለም ድብደባ፣ ለሀሳብ እንኳን ያላየኸውን ነገር እኮ ይኸውልህ፣ አይደለም እንዴት ነው የምታስበው? ሲጀመር ገና ለገና በስጋት ሊሆንም አይችልም፣ አይታሰብም። እንዴት ታስበዋለህ እኮ? ፈራህ እኮ አንተ። ታምጻለች ብለህ ፈራህ። እኔ ታምጻለች ፈራ አረፎ ይኸውልህ፣ እሺ አምጻለች፣ እንዳመፀች አወክ ብዬ አላልኩህም። ፈራህ አንተ። ልታመጽ ትችላለች። ካመፀች አንድ ነገር አላልኩህም። እንዳመፀች አወቅች አላልኩህም። እንዳመፀች አወክ ብዬ አልተናገርኩም። እንዳመፀች አወቅ አላልኩም። እንዳመፀች ታምጻለች ብለህ ፈርተሃል። ታምጻለች ብዬ ፈርቼማ ምንም ላደርጋት አልችልም። እሺ አንድ ሰው ታምጻለች ብሎ እሱ አንደኛው ለምሳሌ ክርስቲያን የእሱ ሚስት እሱ የሆነ እንደ ጠላት ብታቅ፣ እንደዚህ አይነት ፊት እንደነሳት ብታቅ፣ የኔ ሚስት ደግሞ ገና ለገና ልታምጽብኝ ትችላለች ብዬ ብደበድባት፣ ልታምጽ ትችላለች ብዬ ፈርቼ እንደዚህ አታርጊ ብዬ ከዛ ደግሞ ብመታት ማንኛችንን ትክክል? ክርስቲያን እኔ? አይ ሲጀምር አንተ ትክክል። ይኸውልህ አሁን እንድትረዳው ፈልገው የምታውቃለህ እፎይ፣ እኔ ገና ታምጽብኛለች ብዬ ማስበውን ነገር እስካላደረገችው ድረስ ምንም ነገር ላደርጋት አልችልም። እንደ ሀሳብ እንኳን ላቀርብላት አልችልም። ምክንያቱም እስካላጠፋች ድረስ። ካጠፋች ግን ስማ፣ አስጨርሰኝ። ካጠፋች ግን እመክራታለሁ። ስማኛ፣ እመክራታለሁ። አንዴም አይደለም 2፣ 3፣ 4፣ 5። ከዛም በኋላ ደግሞ በቃ እሷን ቢያንስ እንኳን ማደርግላት ነገሮች እንኳን በቃ መቀነስ፣ ቢያንስ ከአልጋዬ ላይ ልሸሻት እችላለሁ። በብዙ ነገሮች፣ በነዛ ነገሮች እንድትታረምልኝ አደርጋለሁ። መጨረሻም እሷን ትዳሬ ማጣት ስለማልፈልግ ግን ምናልባት ሚስቴን ስለተባልኩኝ 3 ጊዜ ወይ 2 ጊዜ 21 ጊዜ ልመታት እችላለሁ። ያም ማለት ቀጠቀጥኳት፣ ገደልኳት፣ ፈለጥኳት፣ ቆረጥኳት ማለት አይደለም። እሺ መልካም። ይሄ ነው ሐሳብ። አልጋ መለየቱ ነው ሞር በጣም የምትበላይ አልጋ መለየቱ ከባድ ነው። እሱ ላይ መለስበታለኝ። ኦቨርኦል ምንድነው እሱ ካመፀች ካወቅኩኝ ነው እንጂ መመታት ገና ልታመፅ ትችላለህ ብዬ ስለፈራው አልመታትም። ቴንኪው። ቁርአኑ ደግሞ ተቃራኒ ነው የሚለው ከአንተ። ቴንኪው። ቁርአኑ ታንተ ተቃራኒ ነው የሚለው። ክፈተ ቁርአኑ ሱራ 4:34 ማመፃቸው የምትፈሩትን ነው እንጂ የሚለው የምታውቁትን አይደለም የሚለው። ራይት ዝቅ አድርገው። ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማበላለጡ ነው which means ወንዶቹ ማለት ነው። ከገንዘቦቻቸው ለሴቶች በመስጠታቸው ነው። መልካም ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠበቀው ነገር ሩቁን ጠባቂዎች ናቸው። እነዚያንም በደንብ አስተውል። እነዚያንም ማመፃቸውን የምትፈሩትን የምታውቁትን አይልም። ደጋግሜ የጠየቅኩ ለዚህ ነው። እነዚያንም ማመፃቸውን የምትፈሩትን ማወቅ ሲሆን ቀጣይ ትከፍትልናለህ። ሱራ ላይ 128ኛው ላይ ያመጣዋል። ማወቅ ሲሆን ማለት ነው።
መፍራት ሲሆን ግን ምንድን ነው? እነዚያም አመፃቸውን የምትፈሩትን ገስጿቸው፣ በመኝታም ተለዩዋቸው፣ ምቷቸው። ሳካታ ተዳረጉ የሚለው በቅንፍ የገባ ነው። ኤኒዌይስ በመኝታ ተለዩዋቸው፣ ምቷቸው። ለማን ነው የመጣው? ማመፃቸውን ለምትፈሩት ነው፣ ለምታውቁት ሳይሆን ለምታውቁት። እዚህ ጋር እኮ አሁን ሌላ የፈለገው ቁርአኑ እኮ ትክክል ነው። አሁን እዚህ ጋር ላመጻችሁ ለሚያምጹት ላመጹት ነው እንጂ ለሚያምጹት አምጸዋል ብለው ሊያስቡ የሚችሉትን ነገር ነው። ገብቷል አይደለ? ወይ ሆኖ አድርገው ወይም እሷ ልታምንለትና ላታምንለት የምትችለው ነገር ነው። አሁን እዚህ ጋር ምትመታት ማመጿን የምትፈራውን ነው አይደለ? ልታመጽ ትችላለህ ብለህ የምትፈራውን ነው። ቅድም በፍራቻ አልመታም ካላወቅኩ ብለህ ነበረ። እሷስ አንተ አምፀህባት ወይንም ደግሞ እንደጠላሃት ወይንም ደግሞ ፊት እንደነሳሃት ብታውቅ አንተን ትመታሃለች? እኔን ፊት እንደጠላሃት? እስቲ ጥያቄውን ግን አሁን እዚህ ጋር ለምሳሌ ማመፅ ማለት ውጭ ለአንተ ለመታዘዝ ምናምን እንደዛ፣ ወይንም ደግሞ ልጠላኝ ትችላለች ወይንም ደግሞ ልጎረምስብኝ ልጠብጥብኝ ትችላለች ብለህ ስለፈራህ መምታት ፈቀደልህ። እሷ ግን አንተ እንደጠላሃት ፊት እንደነሳሃት ወይንም ደግሞ ፊት እንዳዞርክባት ብታውቅስ? አወቀች ነው ያልኩህ። አሁን ፍራቻ አይደለም። ፍራቻ በአይምሮህ የምታስበው ሊሆን ይችላል። ቅናትም ተደምሮ አንተ ፖዘቲቭ ሆነ እሷ ሊመስላት ይችላል። ፍራቻ ከሆነ ብታውቅ ሪሊ ፊት እንደነሳሃት እንደጠላሃት ብታውቅ ምንድን ነው ማድረግ የምችለው? እሷ ቢያንስ ያደረገችው ነገር እሷ ያደረገችው ነገሮች እኮ ውስጧ የሚነግራት ነገር አለ እኮ። ምሳሌ መፍትሄው ምንድን ነው? ለእሷ የተቀመጠው ፊት ነስታታል። ፊት ነስቻታለሁ። ያንም ቢያንስ እንኳን እኔ የጠላሁት ነገር እዚህ ጋር የምትረዳው ነገር አለ ማለት ነው። ገብቶሃል አይደለ? እኔ የምጠላው ነገር እሷ እያደረገችው ያለው ነገር እዚህ ጋር አለ ማለት ነው። የምትረዳው ነገር አለ። ስለዚህ ያንን ወይ ቁጭ ብላ ማውራት ነው ወይ ደግሞ ሌላ ጊዜ ከማደርገው ነገር ለየት ያለ ነገር ካለ ምንድን ነው ብላ ልጠይቀኝ ትችላለች። ያ እዚህ ጋር ግን አየህ፣ እሷ ጋር ሲሆን እሷ አንተ ልታምጽብኝ ትችላለች ብለህ ስታስብ መምታት እንደምችል ነገርከን። ቁጥር 28 ላይ አድርገው 128 ሶሪ፣ እዚሁ ምዕራፍ ላይ እሷ ግን አውቃ እንኳን እንዳመጽክባት ወይም ደግሞ ፊት እንደነሳሃት እንደጠላሃት አውቃ እንኳን መፍቷ በጣም ነው የሚያሳዝነው። which is የሙሐመድና የሳውዳን ታሪክ ታውቃለህ ብዬ አስባለሁ። ይሄ የወረደበት የቁርአን ክፍል ነው። ሴትም ከባሏ በደንብ አስተውል፣ ሴትም ከባሏ ጥላቻን ወይንም ፊቱን ማዞርን ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም። መታረቅም መልካም ነው፣ ነፍሶቻቸውም ንፍገት ተጣለባቸው። መልካም ብትሰሩ ብትጠነቀቁም አላህ በምትሰሩት ሁሉ ውስጥ አዋቂ ነው ይላል። የሳውዳንና የሙሐመድን እንዴት እንደተስማሙ ታሪኩ ጥያቄውን በደንብ አንብበው። አሁን እዚች ጋር ሊል የፈለገውን በደንብ እስቲ አንብበው። አንተ ራስህ በደንብ አንብበው የሚለውን ነገር። ሴት ከባሏ ጥላቻን ወይንም ፊቱን ማዞርን ብታውቅ እንደጠላ ታውቃለች፣ ፊት እንደነሳ ታውቃለች። መጠርጠር አይደለም። ከዛ ወዲያ ምንድነው የሚያደርጉት? ዲል ያደርጋሉ፣ ይስማማሉ። አሁን የምጠይቀን ያንተ ምንድን ነው የሚስማሙት? ምክንያቱም በሳውዳና በመሐመድ ምክንያት የወረደ ክፍል ስለሆነ ታውቀዋለህ ብዬ አስባለሁ። ቅድም አውቀዋለሁ። ቅድም ደግሞ ምን ብያለሁ መሰለክ? ፊት ባነሳት ሰዓት ወይም ደግሞ አለ ምክንያት ፊት እንደማነሳ ስለምታውቅ ባሏ ማለት ምሳሌ አሁን እዚህ ጋር አንተ አሁን እኔ ለማለት የፈለግከው ነገር እንድትረዳህ እኔ እረዳሃለሁ። እዚች ጋር ቁርአኑ ሊል የፈለገው ነገር ምንድን ነው? ሴት ልጅ የበላይ ወንድ ልጅ የበላይ አድርጎ ፈጥሮታል። በዚህ ጉዳይ ላይ አልደራደርም። ምናልባት አንተም ታውቀዋለህ። ገብቶሃል አይደለ? እሷ መፍትሄው እዚህ ጋር መፍትሄው ለእሷ የተቀመጠው እዚህ ጋር ስምምነቱ ምንድን ነው? እንዴት ነው የሚስማሙት? ለእሷ በቃ ምንም እዚች ጋር የተቀመጠላት ነገር ምንድን ነው? በጉዳዩ ላይ ፊት የነሳበትን መንገድ ማውራትና ወይም ደግሞ ከሱ ጋር ፍቃደኛ ያለውን ነገር መተው፣ እሱን ማስከፋት የሚችለው ነገር እንዳይፈታቱ ምንድን ነው የምታደርገው? የሳውዳን እና የመሐመድን ታሪክ ንገረን። በቃ በሳውዳን እና በመሐመድ የተፈጠረውን የእነሱ ክፍል የወረደበት ስለሆነ ንገረን እንዴት እንደተስማሙ።
አሁን ያው ይኸውልህ ከፎኔ ከአንተ ጋር አሁን ሌላውን ነገር ተውና እዚች ጋር አሁን የገባሁበት ርዕስ ሌላ ነበር። እኔ ከአንተ ላይ በደንብ ቆይ መማር ቆይ የምፈልገው ነገሮች አሉ። አንዴ አንዴ ይህ ክፍል የወረደበት ምክንያት እንግዲህ ሳውዳ ሙሐመድ ሳውዳ ግዙፍ ስለነበረች እንደ ጠላት አውቃ ነበረ። እድሜዋም ትንሽ ሄድ ስላለ ሰውነቷም ግዙፍ ስለሆነ ሂጃብ የሚወረደው ታስታውሳላችሁ፣ ሱረቱ አዛብ 59ኛው አያ ሽንቷ ልሸና ስትወጣ ደጋግሞ ዑመር እያያት ከኛ የትም ብትሄጂ አልባህቂ መዲና ውስጥ የሚገኘው መቃብር ቦታ እየሄደች ስሸና ማምለጣችም፣ ስለዚህ ሚስትህን ተሸፈኝ በላት በሚል ነው ሂጃብ የወረደው። በሳውዳ ጋር የተያዘ በጣም ግዙፍ ነች እና ከዚህ ጋር በተያያዘ አይሻ ጋር በደንብ እሱ ፎቨር ስለሚያደርግ መሐመድ እንደ ጠላት ፊት እንዳዞረባት ስለተሰማት ይሄ የቁርአን ክፍል ወረደ። ምንድነው እሱ? ከቻል ከጠበሪ ይልቅ እንትና ልከፍቶ አይሻልም? ኢብን ከሲርን ኦኬ፣ ጠበሪ ነው የከፈትከው ማለት ነው። ግልጽ ነው ይሄም። ኦኬ እሺ። ስለዚህ ምንድነው መጨረሻ ላይ የሆነው? መፍቱ እንዴት ነው የሆነው? ጠበሪ፣ ኢብን ከሲርም ሌሎችም ያስቀምጡታል። ሀዲስም አለ። ቀጥል ክርስቲያን እንደንብበው እኔ ከምናገረው ያ ይሄን ላንብብላችሁ። ይኸው ቼን ኦፍ ናሬሽኑ አለ። አቡ ዳውድ ተወልዳ ሱሌማን ኢብን በአማርኛው ነው። አንዴ በእናትህ አንዴ እስኪ ፕሊዝ አረግልሃለሁ። በአረብኛም አረግልሃለሁ እኮ አረግልሃለሁ። አንዴ ላንብብና ልተርጉምላቸው። ጤና የለህም እንዴ? አንዴ ሚውት አርግ። ኦኬ ወይ ሀዲሳችሁን ተፍሲራችሁን በአማርኛ አስተርጉሙ። አቡ ዳውድ ተወልዳስ ሱሌማን ኢብን ሙአድ ተወልዳስ ኦን ዘ አውቶሪቲ ኦፍ ሳሚክ ኢብን ሃርብ ኦን ዘ አውቶሪቲ ኦፍ ኢክሪማ ኦን ዘ አውቶሪቲ ኦፍ ኢብን አባስ ሁ ሴድ፣ እነዚህ እንደተናገሩት ማለት ነው። ቼን ኦፍ ናሬሽን ይሄ ነው። በእነዚህ ተላልፎ የመጣ ሰንሰለቱ ይሄውና በነ ኢክሪማ በነ ኢብን አባስ ማለት ነው። ሳውዳ ፊርድ ዳት ዘ ሜሴንጀር ኦፍ አላህ ውድ ዲቮርስ ኸር፣ ሳውዳ ፈራች የአላህ መልእክተኛ ይፈታኛል ብላ። ሶ ሺ ሴድ ዶንት ዲቮርስ ሚ ኢን ፌቨር ኦፍ ዩር አዘር ዋይፍስ ኤንድ ዶንት ጊቭ ሚ ማይ ሼር ፎር ዩር ታይም። ከዛ በኋላ ምን አለች? እኔን መፍታት የምትፈልግ ከሆነ ፍታኝ፣ ከዛ በኋላ ሼሬን ለሌላ ሰጠሃለሁ ብላ ተናገረች ማለት ነው። ይሄንን ተፍሲር ኢብን ከሲርም ግልጽ አድርጎ ያስቀምጠዋል። እዛ ልድገምህና ተረጉምልሃለሁ። አንድ ብቻ አይደለም የምንሰጥህ፣ እጅግ በጣም በርካታ ሙስሊም ሊቃውንት ይህንን ነገር ዘግበውት ይገኛሉ። ይሄ አንቀጽ የወረደበት ምክንያት የመጀመሪያው ይሄ እንደሆነ ያስቀምጣሉ። ኦኬ ያ ይሄው ይሄን ላንብብልህ ድጋሚ። ይሄ ደግሞ ተፍሲር ኢብን ከሲር ነው። ይሄው አሁንም ይሄ ከኢብን አባስ የመጣ ነው። ኢብን አባስ ሴድ ሳውዳ ፊርድ ዛት ዘ ሜሴንጀር ኦፍ አላህ ማይት ዲቮርስ ኸር፣ ሳውዳ ፈራች የአላህ መልእክተኛ ይፈራኛል ብላ። ኤንድ ሺ ሴድ፣ እሷም እንደዚህ አለችው ለነብዩ፣ ኦ ሜሴንጀር ኦፍ አላህ ዶንት ዲቮርስ ሚ ጊቭ ማይ ዴይ ቱ አይሻ፣ እኔን አትፍታኝ፣ ለእኔ የምትመጣበትን ቀን ለአይሻ ስጣት። ኤንድ ሂ ዲድ ኤንድ ሌተር ኦን አላህ ሴንት ዳውን። ከዛ በኋላ ሙሐመድ ይህንን አደረገ፣ አላህም ይህንን የቁርአን አንቀጽ አወረደ። ቀጥል ረመዳን። ኦኬ እሺ። አሁን ስለዚህ ሐዲስ በዚህ በደንብ እውቀት ያላቸው ሰዎች አሉ፣ ከነሱ ጋር ተወያዩበት። እኔ እንዳንድ ተማሪ አሁን ለአንተ ምን ጥያቄ ያለኝ ለእፎይ ነው። እኔ እፎይን ፈልጌ ነው የመጣሁት። እፎይን እዚህ ጋር ሙሐመድ ያደረገው ነገር ልክ ነው ማለት ምን አለ? ይኸውልህ አሁን ስለዚህ ጉዳይ ላይ በደንብ ጥልቅ እውቀት የለኝም ብያለሁ። ስለዚህ ጉዳይ ላይ ጥልቅ እውቀት ስለሌለኝ እኔ ከሱ መማር በጣም የምፈልጋቸው ነገሮች አንድ ሁለት ጥያቄዎች አሉ። እነሱ ሙሐመድ እንደዚህ እንዳደረገ መስጊድ ውስጥ ነግረዋችሁ ያውቃሉ? አስተምሯችሁ ያውቃሉ? ምንድነው አሁን ይሄ የምትለው እኮ አንተ ጫፉን ብቻ ይዘህ ነው እኔን እያስረዳኸኝ ያለው። እኔ ደግሞ መማር ነው እንጂ የምፈልገው ጫፉን ይዘው ሐዲስ ከፍቼልሃለሁ፣ ተፍሲር ከፍቼልሃለሁ። መስጊድ ውስጥ እኮ ይሄን ቢያስተምሯችሁ ኖሮ ታውቁት ነበረ። አንፎርቹኔትሊ ግን የሙሐመድን ይሄንን ሳይድ አይነግሯችሁም። የሚነግሯችሁ ያልተፈጠረ ያላደረጋቸው ነገሮች ነው የሚነግራችሁ። እኛ ግን ቆይ እዚህ ላይ በጣም ብዙ የምናነሳቸው ጥያቄዎች አሉ። ሉክ ክርስቲያን ቆይ አንዴ እኔ ሚውት ከማድረግ ራስ አንዴ ሙሐመድ ያደረገው ምን ያህል ኢሰብአዊነት አይደለም ሚስት ላይ አይደለም ሴቶች ላይ የሚደረግ ነገር ይቅርና አንድ ተራ ዱርዬ እንኳን ሚስቱ ላይ እንደዚህ ያደርጋል የማይባለውን ነገር ነብዩ አድርጎታል።
አንድ ተራ ሰው ያደርገዋል? ምንም እውቀት የሌለው ምንም መንፈሳዊ ያልሆነ ሰው ያደርገዋል ተብሎ የማይታሰብ ነገር ሙሐመድ አድርጎታል። ሶሪ ቱ ሴይ ዚስ ሉክ ሳውዳ እድሜዋ ሄዷል፣ ሙሐመድ ይፈታኛል ብላ በመፍራት ለሷ የሚሰጣትን የነበረውን ጊዜ ለአይሻ አሳልፋ ሰጠች ማለት ነው። ለምሳሌ ለአይሻ 1 ሳምንት፣ ለሳውዳ 1 ሳምንት፣ ለሌሎቹም ደግሞ እንደዚሁ የሚሰጥ ቢሆን ነው የመሐመድ ማለት ነው። ለሳውዳ የሚሰጣትን ጊዜ ለአይሻ የሚሄድበት ከሆነ ሙሐመድ ሳውዳ ቤት ድርሽ አይልም ማለት ነው። ያ ማለት በ365 ቀን 1 ደቂቃ ሳውዳን አያገኛትም ሙሐመድ። ዩሲሲስ አሁን ይቺ ሚስት ተብላ ነው የምትቆጠረው ወይስ ምንድን ነው ተብላ ነው የምትቆጠረው? ምን ያህል እንደተጫወተባት ከዚህ መረዳት እንችላለን። ይቺ ሴትዮ ባል አለኝ ብላ ነው የምትናገረው ወይስ ምን ብላ ነው የምትናገረው? ሙሐመድ እዚህ ሴት ላይ ያደረሰው ነገር ፍትሃዊ ነገር ነው ትላላችሁ ሙስሊሞች? ሳውዳ ላይ ያደረገው ትክክለኛና ይሄ አርአያ ሞዴላችን ሊሆን የሚችል እኛም ደግሞ ተግባራዊ ልናደርገው የሚገባ ነው ብላችሁ ታምናላችሁ? ለምሳሌ አንተ ረመዳን 2 ሚስቶችን አግብተህ ቆይ ትቀጥላለህ፣ ችግር የለው ትቀጥላለህ። ለምሳሌ አንተ 4 ሚስቶችን አግብተህ ማለት ነው አንዷ መፈታቷን ብትፈራ በቃ ለእኔ የምትሰጠኝን ቀን ለሌላ ሴት ስጥ ብላ ፍቃድ ብትሰጥህ ወይም አንተ በመካከላችሁ የምትስማሙት ስምምነት ቁርአኑ የሚናገረው ያንን ስለሆነ በዚህ ተስማምታችሁ ሚስትህ እንደዛ ታረጋታለህ? እሺ ያንተን ልቶ ይሄንን ትመልስልኛለህ። ግን ሁለተኛ አንተ አባትህ እናትህን ማለት ነው ባሌ ጠልቶኛል፣ ስለዚህ ለእኔ የሚሰጠኝን ጊዜ ከሚፈታኝ ለሌላዋ ሚስት ልስጣት ብላ ከባሏ ጋር ተስማምታ አባትህ ወደ አንተ ቤት የሚመጣበትን ጊዜ ለሌላ ሚስቱ ቢያደርግና ዘወትር እዛች ሴት ጋር ቢሄድ እናንተ ቤት ባይመጣ ይህን ነገር አንተ ላይ እንዲሆን ትፈቅዳለህ? ያስከው ከሆነ ነገርኩ እኮ ያስከውን እኔ ለኔ አሁን የምጠይቃቸው ጥያቄዎች እኔ እንደንትን ነው እየሰማሁ ዝም ብዬ እንደንትን ነው እየሰማሁ ያለው ከእኔ አንድ ተማሪ ነኝ። እኔ እንድታስተምረኝ ነው የገባሁት። ሁለተኛው ነገር ደግሞ ማቀውን ጥያቄ ደግሞ መልሽልሃል። ይሄ ደግሞ አዋቂ ከሆኑ ሰዎች ጋር ንጽጽር የሚሰሩ አሉ። ከነሱ ጋር መስማት ትችላለህ፣ መከራከር ትችላለህ ክርስቲያን። ሁለተኛው ነገር ደግሞ እኔ ጥያቄ አለኝ። ጥያቄዎች የተመልሶልኝ መውጣት ከዛም በኋላ የራሴ ማነጻጸር ነው ፍላጎቴ። ተርተኛል። ይሄንን አንተ ታውቅ ነበር ግን ሙሐመድ እንደዚህ ያደርጋል ብለህ ታስብ ነበር? ይኸውልህ ያንን ያደረጉበት ምክንያትና ስነ ስርዓት የሆነ ነገር ሊኖር ይችላል። ያ እርሳቸው ካለምንም ነገር ይኸውልህ ካለምንም ነገር ዝም ብለው የትኛውም ነገር ላይ ከአላህ ትእዛዝ ዝር የሚሉበት ነገር የለም። ሲጀመር እንደዛ ያደረጉበት መንገድ አላህ ፈቀደልኝ ያለ እኮ ነው የሚያደርገውማ እኮ ቁርአኑን እኮ መገለጫ ያወረደው አላህ ፈቀደልኝ። ስለዚህ እሱ አንተ አላህ በሳውዳ ላይ ይዘህ እያስረዳኸኝ ያለው ከዛ በፊት የነበረው ምዕራፍ ግን አልነገርከኝም። ስለዚህ አሁን እኔ ልረዳ የምፈልገው ነገር መስጊድ ውስጥ ሰምተህ የማታውቀውን ነገር እዚህ ጋር በጣም ብዙ ነገሮችን ሰምታል። አንዴ ቆይ ልጨርስ። በጣም ግልጽ ነው ያወራሁት። አይ ከዚህ የተለየ ነው አንተ ያመጣኸው የተቆረጠ ሀሳብ ነው ብለህ የምታምን ከሆነ ለምን ሚስ ኢንተርፕሬት ታደርጋለህ? እኔ ኦዲየንሶች ያምኑኛል። የማመጣው ፉል መረጃ ነው። ሀሳቡን ሙሉ ለሙሉ እንድታገኘው ስለፈለግኩኝ አንድ ተፍሲር አይደለም 2 ተፍሲር ሰጠው፣ ቁርአኑን ሰጠው። ቁርአኑ የወረደው በዚህ ምክንያት ነው ይላል። ሳውዳ እድሜዋ ሄዶ ስለነበር አርጅታ ስለነበር ይሄው ቢካም ኦልድ ሳውዳ ቢን ዛማ ቢካም ኦልድ ኤንድ ሺ ፎርትፌልድ ሄር ዴይስ ቱ አይሻ። በጣም አርጅታ ስለነበረ ቀኗን ለአይሻ ሰጠች። ሙሐመድ እሷ ቤት የሚመጣውን ማለት ነው። ይቺ ሴት ባሏ እድሜ ልኳን ወደ እሷ ቤት አይመጣም። ቤት ውስጥ ፍግም ብትል አያገኛት ላያቅ ይችላል ማለት ነው። ቀን ብቻ አይደለም የሰጠችው ቀን እሷ የሚጎዳ ነገር ቢሆንስ? ምሳሌ እርሳቸው መጥተው በዛን ወቅት ምሳሌ አሁን አንተ በጣም አርጅታለች፣ እርጅና እንዳላት እየገለጸ በጣም አርጅታለች የሚባል ነገር የለም። አርጅታለች። ስለዚህ ማርጀቷን ደግሞ ምሳሌ ያ ቢሆንስ ለእሱ አስበው ቢሆንስ ያም እንዳለ ሆኖ እኔ በዚህ ጉዳይ ላይ በደንብ አንተን ብዬ መምጣት እንፈልገው ነገር ላይ አንተን ፈልጌ ነው የመጣሁት በል። እሺ እቀጥላለሁ። ያመጣሁት በአራት ሚስት ባልከው
ማርጀቷ በራሱ በአራት አንዴ ሚስት ባልከው አንድ ስማኛ እፎይ እኮ ትቀጥላለች። ባልከው እሺ ኦኬ እሺ ላነሳው ምላሽ ልስጥህ። ማርጀቷ በራሱ ኤክስኪውዝ የሚያሰጥ አይደለም። አንተ ላልከው መልስ ሊሆን አይችልም። ማርጀቷ በራሱ ስህተት ነው እንዲፈታት ምክንያት ከሆነ ባልና ሚስቶች እኛ 80 ሲባል ሰምተህ ከሆነ 80 ያሰሩ ከተባለ ላልፈታሽ ላትፈታኝ 80 ውጪ ሰው ቢበዛ 70-80 ቢኖር ነው። ከዛ በኋላ ትርፍ ነው ይላል። ብትታመሚ ብከሺ ብትጠቁሪ ብታረጂ አብሬሽ ነኝ ብሎ ነው ቃል የሚገባው እንጂ እድሜዋ ሄድ ስትል ህፃን ለማግባት የሚፈታ ከሆነማ ጤናማ አይደለም ወንድማችን። ይሄ ጤናማ አይደለም ጭራሽ። አከፋኸው። ሙሐመድ ያደረገው እንደውም ይሄ እድሜዋ ሄደ ብሎ ህፃን ለማግባት አይሻ ልጅ ስለሆነች እሱ ሳውዳ እድሜዋ ሄደ ብሎ እንደዛ አይደለም መፎይ ይኸውልህ፣ እንደዛ ሳይሆን ልል የፈለኩት እሷ ቢያንስ በማርጀቷ የተነሳ ምናልባት ስማኛ እሷ እርሳቸው በሚመጡበት ሰዓት እሷ መጎዳት የምትችል ነገር ቢሆንስ ያንን ብቻ ነው መረዳት ያለብን። እሷ እርሳቸው በሚመጡበት ሰዓት ጉዳት ሊኖረው ቢችልስ? መልካም ምናልባት ኢብን ከሴርን ዝቅ አድርግልኝ ክርስቲያን፣ ኢብን ከሴርን ነው እንድክፈትልኝ። አንድ ሰው ያረጀችን ሰው ሴትዮ ሚስቱን ስታረጅ ነሰሰርሊ ሴክሹዋል ብቻ ለምን እናስባለን? ምግቧ መስጠት አለ፣ ቤት መስጠት አለ፣ ልብሷን መግዛት አለ። እነኚህ ሁሉ ነው ያጣችሁ። እነኚህ ሁሉ ምግቧን ሆነ ቤት ሆነ ኤቭሪ ንብረት ነው ያጣችሁ። ዝቅ አድርገው ኢብን ከሴርን ዝቅ አድርገው መጀመሪያ አካባቢ ኦኬ፣ መጀመሪያ አካባቢ ጀምሮ አንብቦስ ክሎዝ በል እና እንትን በለው። ኦኬ፣ ያው ምግቧን ምናምን የሚለውን አንብቦስ። The ruling of concerning dissension on the part of husband. Allah states and that legislates according that sometimes the man inclines away from his wife, sometimes toward her, and sometimes her part with her. In the first case, when the wife fears that her husband is steering away from her or deserting her, she is allowed to forfeit all of her parts of her right. ባሌ ከኔ ሄዳል ብላ ካሰበች ምንድነው ሙሉ ለሙሉ መብቷን ያላትን ነገር በሙሉ አሳልፋ መስጠት አለባት ወይም ትችላለች ይላል። such as provision, clothing, dwelling and so forth። ለምሳሌ ምግቧን፣ ልብሷን፣ መኖሪያና ሌሎች ነገሮችም። and the husband is allowed to accept such concession from her። ባል ደግሞ ይሄንን እንዲቀበል ተፈቅዶለታል። አሁን ይሄ ማለት ምን ማለት መሰላችሁ? እሷ የስም ሚስት ተብላ ትጠራለች። ሎክ ሚስት ተብላ ትጠራለች። ምግቧን ትሰጣለች፣ ልብሷን ትሰጣለች፣ መኖሪያዋን ትሰጣለች። እያንዳንድ መፍት ከባሏ የምታገኘው ነገር የለም፣ ትመልሳለች አዲስ ለሚያገባት ወይንም ለዛችኛዋ ሚስት። እሷ ከሱ አብሯት አይተኛም፣ አብሯት አይሆንም። ስሙ ብቻ ሚስት ትባላለች። ለምንድነው? ስላረጀች ሌላ የሚያገባት ስለሌለ። አንደኛ እሱ ነው። ሁለተኛ ጠባቂ ነገር ይሆናል ማለት ነው። ስሙ የሱ ስለሆነ ሌላ ሰው እንትን እንዳይላት ማለት ነው። የከሌ ሚስት ነች ይባላል። ግን ምንም እኮ የምታገኘው የለም። ምግብ አታገኝም፣ ልብስ አታገኝም፣ ቤት አታገኝም። ሁሉን ነገር መፍቷን አሳልፋ ትሰጣለች። የሳውዳም እንደዛ ነው የሆነው። የመሐመድ ሚስት ማለት ነው ሳውዳ ቢንት ዘማ፣ ቁርአኑም የወረደበት ማለት ነው። ይሄ አሁን ለወንዶቹ ተፈቀደ። አሁን ወንዶቹ 4 ነው ማግባት የሚፈቀድላቸው፣ ከ4 በላይ አይፈቀድላቸውም። ባሪያ ግን እስከፈለጉት ድረስ ባሪያን በእጆቻቸው የያዟቸው መገናኘት ይችላሉ። ከ4ቱ አንደኛዋ ባሏ እንዳመፀባት ወይም እንደጠላት ካወቀች መጨረሻ ላይ ለምሳሌ ከ4ቱ አንዱን እድሜዋ ሄድ ብሏል ብሎ ሊፈታት ካሰበ ጣል ጣል ካደረጋት እንዳይፈታት ከፈለገች እያንዳንድ መፍቷን ትሰጣለች ለሱ። ምን ምግቧን እሷ ጋር በሚያድረውን ትተዋለች፣ እሷ ጋር እንዳያድር ቤቷን ትሰጣለች፣ ምግቧን ትሰጣለች፣ ልብሷን ትሰጣለች። ኤቭሪቲንግ እሱ እንትን የሚያደርግላትን አሳልፋ ትሰጥና ልክ ቅድም ተደብድባ ስትመጣ ጥሎሽ ያኔ የሰጠሽን መልሺ ተብሎ አጥንቷ ተሰብሮ አካሏ ሶሪ አጥንት የሚል ስለሌለው አጥንት የሚል የለውማ የሆነ አካሏ ተሰብሮ መጣ፣ አካላቶቿ ተሰብረው መጡ። ጥሎሽ የሰጠሽን መልሺ ተብላ ጥሎሹን መልሳ ባዶዋን እንደተባረረችው ያችኛዋ ከዛች የምትለየው ምንድን ነው? ያችኛዋ ባሉ አይደለም። ከዛ በኋላ ጥሎሿን መልሻ ባዶ እጇን ትወጣለች ከቤት። እችኛዋ ግን ባዶዋን ነው የምትቀረው።
ባዶዋን ነው የምትሆነው። ምንም አያደርግላትም እሱ። ቤትም ምግብም ልብስም ኤቭሪቲንግ አሳልፋ ትሰጣለች። ግን ባሏ ተብሎ ይጠራል። ይሄ ጤናማ ነው ብዬ አላምንም። እሺ እፎይ ጨረስክ? እፎይ ጨረስክ? ከጨረስክ አንዴ አመሰግናለሁ። እሺ እኔ አሁን ከአንተ የምፈልገው ሁለት ነገር ብቻ እንድታስረዳ የምፈልገው ነገር አለ። እሱም ደግሞ እንድታስረዳ የምፈልገው ነገር አንደኛው የእናንተ እምነት ስለ ከአንድ በላይ ሚስት ከአዲስ ኪዳን ውጪ አይቻልም ማግባት አይቻልም የሚባለው ነገር አንድ። ሁለተኛው ነገር ደግሞ ግልጽ በሆነ ነገር እኔ አሁን በቃ እኔ መማር ማወቅ ነው የምፈልገው አልኩ። ግልጽ በሆነ ነገር ሚስጥረ ስላሴን በደንብ አስረዳኝ እንዲገባኝ አድርገህ። ኦኬ ከአንድ በላይ ማግባት ከአዲስ ኪዳን ውጭ ስትል ከአዲስ ኪዳን ውጪ ምሳሌ አዲስ ኪዳን ላይ አለ። ከአዲስ ኪዳን ውጪ አዲስ ኪዳን ላይ እንዳለ ካወቅ ለምንድን ነው ከሱ ውጭ የፈለከው? አዲስ ኪዳን መመሪያችን እኮ ነው። አዲስ ኪዳን ደግሞ እኔ ከአዲስ ኪዳን ላይ እንትን ስለ ተበርዟል የሚባል ነገር ስላለ ማለት ነው። ማን ነብይህ ተበርዟል አላለም? ለምሳሌ ማን ነው ተበርዟል ያለው? ነብይ ብሏል? ኦኬ እሺ ለኔ ነብይ ተበርዟል አላለም? ምን ኦኬ አሁን ነብይ ጋር አይደለም እኮ ይሄን ያለ ነው። ስለ ነብይ ሳይሆን እኔ መማር ነው የምፈልገው ብያለሁ። ከተረዳኸኝ እኔ መማር ነው ማወቅ ነው የምፈልገው። ማወቅ ስለምፈልግ ከአዲስ ኪዳን ውጪ አንተ ሙሉ ኪዳን ላይ መስፈርት ለማምጣው ነው የምልህ። ከዚህ ውጪ ከዛ በኋላ ምናምን የሚባለውን ኬታ መጣው መስፈርቱን ነው። እኔ የምመራበት አዲስ ኪዳን ልጅ እንደመሆኔ መጽሐፍ ቅዱስ አዲስ ኪዳን የምመራበት ማምንበት ሆኖ ነው ከአዲስ ኪዳን ውጪ የሚለውን መስፈርት ኬታ መጣ ነው እያልኳለሁ። ስለዚህ አንተም ብትቀበልም ኦርቶዶክስ ብትቀበልም ግዴታ ትመራበታለህ እያልከኝ ነው። አንተ አሁን ምሳሌ እኔ ኦርቶዶክስ ነው ለምሳሌ አዲስ ኪዳን ግዴታ መቀበል አለብኝ ማለት ነው። ይሄ ማወቅ ስለምፈልግ አዲስ ኪዳን ግዴታ ነው አይደለ? ስለዚህ በቁርአንም እኮ እንደዛ ከሆነ ቁርአንህም ላይ ሱራ 4 136 ላይ በመጽሐፍቶቹ አንድንም ሳናበላልጥ አመን በሉ እመኑ ነው የሚለው። አንድም በመጽሐፉ በዘቡር፣ በኤንጅል፣ በወንጌል፣ በቁርአን አንዱን ከአንዱ ሳናበላልጥ እመኑ ነው የሚለው። አሁን አንተ ምን አደረከው? ከፋፈልክ። የማን ጋር ይወስድሃል መሰለህ? ሱራ 15 ቁጥር 91 ላይ እነኚህ ቁርአንን ክፍልፍል ያደረጉ መጽሐፉን ክፍልፍል ያደረጉት ነው ይላል። ይሄንን እቀበላለሁ ይሄን አልቀበልም እንዳሉት ካዱ ሚላቸው ውስጥ ገባ ማለት ነው። ያ ማለት እኔ አልመሲህ ላይ የወረደውን ለማለት ፈልጌ ነው። በቃሽ እንደዛ ከሆነ ችግር የለም። በቃ አልመሲህ መሆን እኛ እንደዛ እናምንማ። ኦርቶዶክስ የተሳሳትከው ነው እየነገርከን እኮ የእኛን ደግሞ ላርማ። እኛ መጽሐፍ ወረደ ምናምን ብለን ደግሞ አናምንም። መጽሐፍ ወረደ አልመሲህ ላይ መጽሐፍ ወረደ የሚባል ነገር የለም። ክርስቶስ እሱ ራሱ የሰጠን ሕግ መጽሐፍ ነው እንጂ የሆነ መጽሐፍ እሱ ላይ ተጠቅልሎ ወይንም እንደዛ ነገር ወረደ የሚባል ተረት ተረት ነው። እሱን አናምንም። እንደዛ አይነት ነገር የለም። ስለዚህ አታምኑ ማለት ነው። ስለዚህ በቃ አንዱን ጥያቄ ብቻ ይቺን መልስልኝ ስለ ሚስጥረ ስላሴ። እዚህኛው ላይ ተግባብተናል። ጋብቻ ላይ በጣም እሱ በደንብ አጥንቼ እመጣበታለሁ ብያለሁ። ስለዚህ አዲስ ኪዳን ላይ ግልጽ ነው። ብሉይ ኪዳን ላይ ግን ትንሽ የተወሰነ ልበልህ። ብሉይ ኪዳን ለአዲስ ኪዳን ጥላ ነው። አካሉ ሊመጣ ላለው ጥላ ነው። ብሉይ ኪዳን በደንብ አስተውል። ጥላ ማለት በድንግዝግዝ ውስጥ ያለ ግልጽ ብሎ ያልታየ ማለት ነው። ብሉይ ኪዳን እንደዛ ነበረ። ሐዲስ ኪዳን ግን በግልጽ የተሰጠ በግልጽ የተገለጠ ክርስቶስን በስጋ የተገለጠ ስለሆነ ሁሉ ነገር ግልጽ የሆነበት ነው። ስለዚህ በብሉይ ኪዳን ላይ በመጀመሪያ ምልክት ሰጥቶናል፣ ጥላ አድርጎልናል። ያም ጥላ ምንድን ነው? አዳምና ሔዋን ሲፈጠሩ አንድ አዳም አንድ ሔዋን ሁለቱ አንድ አካል ይሆናሉ ተብሎ ነው የተሰጠው። ያ ጥላ ነው ለአዲስ ኪዳኑ። ጥላ መሆኑን በምን እናውቃለን? ክርስቶስ ራሱ
ኮት ያደርገዋል ብሉይ ኪዳኑን ህጉን የሰጠው እሱ ስለሆነ ማቴዎስ ወንጌል ምዕራፍ 19 ላይ ከቁጥር 4 ጀምሮ በመጀመሪያ ወንድና ሴት ተደርገው እንደተፈጠሩ ጋብቻ በመጀመሪያ ወንድና ሴት ተደርገው የተፈጠሩበትን አዲስ ኪዳን መጥቶ ተረጎመው ማለት ነው። ብሉይ ኪዳኑ ያ ያልተተረጎመውን በጥላ የነበረውን ዘፍጥረት ምዕራፍ 2 ቁጥር 18 ላይ ሰውን ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት የሚለው ረዳቶች አይደለም፣ ረዳት አንዲት ነች። ባልና ሚስት ሁለቱ አንድ አካል ይሆናሉ እናትና አባታቸውን ትተው የሚለው ያ ሁለቱ አንድ አካል ይሆናሉ እንጂ ሶስቱ አራቱ ተብሎ አልተሰጠም ትእዛዙ። ስለዚህ በአዲስ ኪዳን ላይ ይሄ ተተረጎመ። ማቴዎስ ወንጌል ምዕራፍ 19 ላይ ከቁጥር 4 ጀምሮ በመጀመሪያ ፍጥረት እንዴት እንደሆነ ጥንድ እንደሆኑ ክርስቶስ አምጥቶ ተረጎመው ማለት ነው። ስለዚህ የብሉይ ኪዳኑ በዚህ ይታያል። ወደ ቀጣይ እንለፍ ነው። ጥያቄ አለ እዚህ ላይ? እሺ በቃ ሂድ መልስ። ሰላም እንዴት ናችሁ? አንዴ ጥያቄ ላይ አንዴ አብዲ ኦኬ። ወላሂ ደከምኩኝ። እስከ ሻን ላይ አልቅብኝ ነው። ምንድን ነው? ቆይ አንዴ እሱ ጠይቀው ነበረ። ሰዓት ተረጠብቃለሁ። በሴቶች ለማስረዳት እኮ ነው። በሴቶቹ ኧረ በእናትህ እኮ አንዴ በእናትህ አንዴ ጥያቄ መልስ። ያን ጥያቄ ወይ የማያወጣ ጥያቄ ተጠይቃለህ። ቆይ ዝም ብለህ ነው ጊዜ እንዳጨርስብኝ እባክህ። ፕሊስ ተራጠብቅ። ምንድን ነው እሱ ጥያቄ? ሁለተኛ ጥያቄ ሚስጥረ ስላሴን በደንብ አብራራ እናስረዳኝ። ኦኬ። ሚስጥረ ስላሴ የሚለው ምንድን ነው? እሱ ሶስትነት ሚስጥር ወይንም ደግሞ ሚስጥር ማለት ምንድን ነው? እሱ አንድ ሰው ካላወቀው እስከሚያውቀው ድረስ ለዛ ሰውዬ ሚስጥር ነው። ምንም ሚስጥር ነገር የለም። ሚስጥር የሚባለውን እናስተምረዋለን። ሚስጥር የተባለበት ምንድነው? አንድ ሰው እስካልተገለጠለት እስካላወቀው ድረስ ለዛ ሰውዬ ግልጽ አልሆነለትም ማለት ነው። ስለዚህ ስለ ሚስጥረ ስላሴ ስንነጋገር ምን እያልን ነው? ሰውየው እስካላወቀው ድረስ ለዛ ሰውዬ ግልጽ አይደለም እያልን ነው። ይገለጣል ግን። ስለዚህ ሚስጥረ ስላሴን ስናብራራ ሶስትነት ነው። አንድም ሶስትም ብለን እናምናለን። አንድም ሶስትም ስንል እንዴት ነው? እግዚአብሔር በቁጥር በእኛ ቁጥር የሚቆጠር የሚለካ የሚሰፈር አይደለም። ምክንያቱም ኢሳያስ ላይ ከማን ጋር ታመሳስሉኛላችሁ? ከማንስ ጋር ታስተያዩኛላችሁ? እኔን የሚመስል አምጡ እስቲ ከወዴት ታገኛላችሁ ስለሚል ቁጥር ሁሌም ሪፕሬዘንት የሚያደርገው አለ። እኔ አንድ ተብዬ እጠራለሁ፣ ፈጣሪም አንድ እንደኔ ተብሎ ሊጠራ አይችልም። እቺ ኢጅማ የሆነች ወይም የስምምነት ቁጥር ኤግዛክትሊ ፈጣሪን ይወክለዋል ይገልጸዋል ብለን አናምንም። ነገር ግን ሙሴ እስማ እስራኤል ያህዌ ኤሎሄኑ ኢኻድ ሲል ስማ እስራኤል ወይ አምላካችን ያህዌ አንድ ነው ሲል ምን እያለ ነው? በሰውኛ ቁጥር ነው የተጠቀመው ብለን እናምናለን። የኢጅማውን ቁጥር እንድንረዳው። ለምንድን ነው ይህንን የተጠቀመው? እግዚአብሔር እኮ አንድም ሁለትም ሶስትም ተብሎ የሚጠራ ከሆነ ከፍጡራን ጋር በቁጥር እንኳን አትሊስት ተስማምቷል ወይንም ተመሳስሏል እንዳንል መጽሐፍ ቅዱስ እንደው በእግዚአብሔርኛ ቃል የተጻፈ ሳይሆን በሰውኛ ለሰዎች በሰዎች የተጻፈ ነው። ያ የተገለጸውን እውነታ ሰዎች እንድንረዳ በእኛ ቋንቋ ነው የተጻፈው ብለን እናምናለን። ስለዚህ ሙሴ ሌላ ምንም አማራጭ የለውም እግዚአብሔር አምላካችን አንዱ ነው ከማለት ውጭ። ያ አንድ የሚለው ከኛ ጋር ቢመሳሰልም ቁጥሩ የሚመስል ቢመስልም ሌላ የለም ለማለት ነው የተጠቀመው። ያ አንዱ እግዚአብሔር አንድ የተባለው መንፈስ ነው። ያ መንፈስ የሆነው ስፔስ እና ፕሌስ ማያካብቡት፣ ማያካልሉት፣ ማያዋስኑት በዚህ ጋር አለ በዚህ ጋር የለም ማይባለው ከላይ ጠረፍ የሌለው ከታችም መሰረት የሌለው በጎን የሚያካብበው የሌለ ከፊትና ኋላ ተብሎ ማይነገርለት በሁሉ የሞላው ከስፔስና ፕሌስ ውጭም ያለው እርሱ አንዱ ነው ስንል ሌላ የለም እሱን የሚመስል እንደርሱ የለም እያልን ነው አንድ ስንል እንጂ እንደኛ የሚለካ የሚቆጠር አንድ ሁለት የሚባል አይደለም እግዚአብሔር። ምክንያቱም ለመቁጠር ማካለል ወይም ቁመቱን ማወቅ አለብን ወይም ወርዱን ወይንም ክብደቱን ማወቅ አለብን። እግዚአብሔር መንፈስ ነው። በእነኚህ ደግሞ አይለካም። ቁጥር ካውንቴብል እና ነን ካውንቴብል የሚባል አለ በማትሱም የሚቆጠሩና ማይቆጠሩ። ለምሳሌ ንፋስን አንቆጥረውም። እግዚአብሔር ከነፋስም ይረቃል፣ ረቂቅ ነው። ከነፍስም ይረቃል፣ ረቂቅ ነው። ሊታይ ሊጨበል ሊዳሰስ ሊነካ ሊሰፈር አይችልም። ስለዚህ ያ ማይለኩ ማይቆጠሩ
ተብለው ውሃ እንኳን በቁጥር በቃ ተሰፍረው እንደሆነ እንጂ አቆጥረውም። ንፋስን እንኳን ማንሰፍር ማንቆጥር እኛ እግዚአብሔር ከስፔስና ፕሌስ ውጭም ያለው ምንም ፍጡር ማያካብበውን በዚህ ቁጥር በኢጅማው ስንገልጽ ምንድን ነው ሌላ የለም ለማለት ነው። በመለኮት አንድ፣ በአገዛዝ አንድ፣ በፍቃድ አንድ አምላክ አለ፣ ከሱ ሌላ የለም ብለን እናምናለን። ያ አንዱ አምላክ ደግሞ ቃል አለው ብለን እናምናለን። ቃል አለው። ቃል ስንል እንደኔና እንደናንተ ድምፀት የሆነ ቃል እኔን ድምፄን እየሰማችሁ ነው። ቃሌ ድምፄን አዝሏልና እየሰማችሁ ነው። እንደዛ አይደለም የእግዚአብሔር ቃል። ሚዩት አይደለም፣ እንደ ድንጋይ የሆነ ጸጥ ያለ ጉዑዝ አይደለም አምላካችን። እንደኔና እንደናንተም ደግሞ ድምፅ አይደለም ቃሉ፣ መፍጠር የሚችል ነው። የኔና የናንተ ዝርው ቃል ይባላል። በአየር ላይ ይፈሳል፣ አካላዊ አይደለም፣ መፍጠር አይችልም። ከእናንተ ከወጣ በኋላ የለም። በሳውንድ ዌቭ ይሄድና የተወሰነ ሞገድ ውስጥ ሶስቱን ስቴጆች ነው የሚያልፈው፣ ጋዝ፣ ሶሊድ እና ሊኩዊድ። ከነኚህ ውስጥ ካለፈ በኋላ ምን ይሆናል? ከነኚህ ውጭም አይሰራም፣ የእኛ ድምፅ ማለት ነው። የእግዚአብሔር ቃል ግን እነኚህም አያስፈልጉትም። ጋዝ፣ ሶሊድ ወይም ሊኩዊድ አያስፈልጉትም ቃሉን ለማስተላለፍ። ምንም ባልነበረበት ላይ በቃሉ ይፈጥራል። ሶሊድም ጋዝም ወይንም ደግሞ ሶሊድ ጋዝና ሊኩዊድ ባሌለበት ላይ ቃሉ መፍጠር የሚችል ነውና ያ ቃሉ ምን ብለን እናምናለን? አካላዊ ነው። ማድረግ የሚችል ፐርሰን ነው። መፍጠር የሚችል ነው። እርሱን ምን ብለን እናምናለን? ወልድ ልጅ ብለን እናምናለን። ከእርሱ የተገኘ ከእርሱ የሚወጣ ከእርሱ የተገኘ ዘላለማዊ ቃል ነውና ልጁ ብለን እንጠራዋለን። ሁለተኛ አምላካችን ሙት አይደለም ብለን እናምናለን። ሙት ኢንሴንስ ሕያው ያልሆነ ሶሪ አሁን ለምሳሌ ሕያው ያልሆነ ኢንሴንስ አሁን የሞተ ነገር አለ፣ ማይሰማ ማይለማ ማይረዳ ማያቅ፣ ይሄ እነኝ ይገልጹታል። ሕያው ያልሆነ ወይም ደግሞ ሙት የሆነ አምላካችን እንደዛ አይደለም፣ ሕያው ነው። ሕያው ነው። ያ ሕይወቱን የባህሪ ሕይወቱን ደግሞ ምን ብለን እናምናለን? መንፈስ ቅዱስ ብለን እናምናለን። የባህሪ ሕይወቱ አካላዊ ነው። መፍጠር የሚችል ነው። ማድረግ የሚችል ነው። እርሱ አካላዊ ነው። ስለዚህ መገኛውን አባት ብለን እንጠራለን። ከእርሱ የሚወጣው ቃሉ አካላዊ ቃሉን ልጁ ብለን እንጠራለን። የባህሪ ሕይወቱን ደግሞ ምን ብለን እንጠራለን? መንፈስ ቅዱስ እስትንፋሰ እግዚአብሔር ብለን እንጠራለን። አንዱ በአንዱ ህልው ናቸው። እንደዛ እናምናለን። ጨረስ። አሁን የትኛውን አሁን ስለ ሁለት ነው ብለኛል። ከሁለቱ ሁለት ነው። ሁለት ያልኩት አሁን ምሳሌ ለኔ አሁን አንድ አምላክ ካለ ብለኛል አይደለ? አንድ አምላክ አንዱ ምንድነው? የፈጣሪ የእግዚአብሔር ቃል ነው ብለኛል። እሺ ቃል ነው ብለኛል። እሺ ያ ማለት የሆነ አካል አንድ ቦታ ላይ አለ ማለት ነው። እሺ ሁለተኛው ነገር ደግሞ ወልድ አለ ብለኛል። እሺ ወልዱ ማለት ያ አብ የሚባለውን ዋና ለሁለተኛ ያስገኘውን ማለት ነው፣ ወይም ኢየሱስ ማለት ነው። እሺ ስለዚህ አሁን አንድ ነው ካልከኝ ሶስቱ እንዴት ሊመጡልኝ ይችላሉ ነው። እኔ አሁን ልረዳው ያልቻልኩት ነገር ይሄ ብቻ ነው። አሁን ከዘረዘርክልኝ ውጪ ምንም ያኔ ሊገባኝ ያልቻለ ነገር አለ። ምክንያቱም እሺ አዳምጠኝ። እሺ አብ ወልድን ያስገኘው እንደዛ አይነት ቃላቶች ተናግሬያለሁ። ለምሳሌ በደንብ አልሰማኝም ወይ ነው ያስገኘው ስትል ከጊዜ በኋላ ያመጣው የፈጠረው እንደዛ እያልክ ነው? ምሳሌ አይደለም። ኦኬ ስለዚህ እሺ አሁን አዳምጥሽ። እንደዛ ከሆነ አብ አለ አልኩህ። አብ ሶርስ ብለን እናምናለን። እሺ ቃል አለው ብለን እናምናለን። ቃል አለው ብለን እናምናለን። ያ ቃሉ የአብ ቃሉ ወልድ ነው ልጁ ነው ብለን እናምናለን። ያም ደግሞ አካላዊ ነው ብለን እናምናለን። አብ ያለ ቃሉ የኖረበት የለም ብለን እናምናለን። ማለት አካላዊ ስንል እኔ ማለት የሚችል መፍጠር የሚችል ፍቃድ ያለው እነኝም ማድረግ የሚችል ማለት ነው።
አካላዊ ስንል እንደኔና እንዳንተ ፊዚካል ቦዲ ያለው ወይንም የሆነ ቦታ የተቀመጠ እንደዛ እንዳርገህ እንዳታስበው። ቅድም እንደዛ የተረዳኸው ስለመሰለኝ መንፈስ ነው እግዚአብሔር ብዬ ጀምሬልህ ነበር። ምን ብዬህ ጀምሬልሃለሁ? ከላይ ጠረፍ የሌለው ጣራ የሌለው ከስርም መሰረት የሌለው ከግራና ከቀኝ ከፊትና ከኋላ እርሱን የሚያካብበው የሌለ የሚያዋስነው የሌለ ድንበር የሚይዘው የሌለ ማይሰፈር ማይለካ ብዬ ስነግር ይሄን ለአብ ብቻ አይደለም ለወልድም አይደለም ለመንፈስ ቅዱስ ብቻም አይደለም። ምክንያቱም አንዱ በአንዱ ህልው ናቸው ብዬ ስነግር አብ በተባለበት ቅጽበት ሁሉ ወልድና መንፈስ ቅዱስ አሉ። ምክንያቱም አብ ባልክ ቁጥር አባት እያልክ ነው። አባት ያለ ልጅ አይባልም። ልጁ ደግሞ ምንድነው? ቃሉ ነው። አብ የሆነ ሰዓት ዲዳ ሆኖ ኖሮ ሎቱ ስብሐት የሆነ ሰዓት ቃል ኖረው ብለን አናምንም። የሆነ ሰዓት ሉክ መንፈስ ቅዱስ ሳይኖረው እስትንፋስ ሳይኖረው ህያው ሳይሆን የሆነ ሰዓት ላይ ህይወት ኖረው ብለን አናምንም። ስለዚህ የባህሪ ህይወቱ ነው ስንልህ ተነጥሎ የሆነ ሰዓት ከጊዜ በኋላ የመጣ ነው እያልን አይደለም። አብ ባለበት ዘመን አብ ባለበት ሁሉ ወልድና መንፈስ ቅዱስ አለ። የባህሪ ህይወቱና የባህሪ ቃሉ ስለሆነ ማለት ነው። አብና ወልድ መንፈስ ቅዱስና ወልድ ማለት ነው ለአብ። ስለዚህ በቀላሉ ላስረዳ። አላህ ቃል አለው አይደለ? አለ። ቃሉ የባህሪ ቃሉ ነው አይደለ? ያ አላህ ቃሉ አላህ ከመኖሩ በፊት አይምን አላህ ፍጥረትን ከመፍጠሩ በፊት ቃሉ አለ የለም? ቃሉ ያላ ቃል አለ እንጂ ነቢያት ላይ ወርዷል እንጂ አለ። ኦኬ፣ ያ ቃሉ ካላህ ጋር ነበር አይደለ? ለምሳሌ ቅድሙን ላንሳልህ። አላህ በቁርአኑ ወንዶች ከሴቶቹ የበላይ ናቸው ይላል አይደለ? እሱም ባሎች ለሚስቶቻቸው ገንዘብ በመስጠታቸው ነው ይላል። ይሄ ቁርአን ክፍል ያላ ቃል ነው አይደለ? የአላህ ቃል ነው። ያ ማለት ግን ቃሉ ግን ሰው ሆኖ አልመጣም። የመጣው ምንድነው? የሰዎች መመሪያ ቁርአን እንመጣለን እሱ ላይ እንጂ ሰው ሆኖ አልመጣም። እሱ ላይ እንመጣለን፣ ችግር የለውም። ሰው ሆኖ እንደሚመጣ ላሳይ እችላለሁ። ለጊዜው ግን እሱን አርጉመንት ላቆየውና ባለው ላይ እንስማማ። ያ ቁርአን ላይ የሰፈረው ያላ ቃል ፍጡር ነው ፍጡር አይደለም? ባችሁ እናንተ ጥያቄ መልሱልኝ። አንተ ምን ሆነ? አንተ ቆይ አንዴ ፕሊስ፣ ቆይ አንዴ። ያላ ቃል ነው አይደለ? ፍጡር ያልሆነ ያላህ ቃል ነው አይደለ? ፍጡር ሊሆንም አይችልም። መልካም። ፍጡር አይደለም ካልክ አላህ ባለበትና ባላህ ታላህ የሚነጠል አይደለም አይደለ? ከአላህ የሚነጠል ከአላህ እኮ ከአላህ ዘንድ ወደ ጅብሪል ወደ ረሱል ሰለላሁ ዐለይሂ ወሰለም ወረደ ነው። ገብቶሃል አይደል? ያ ማለት ቃሉ ወረደ ነው እንጂ ፍጡር ነው ተፈጥሮ ወደ ሰው መጥቷል ማለት አይደለም። አሁን ኢየሱስ ክርስቶስ ተፈጥሮ እንደ ሰው ተፈጥሮ መጣ ነው አይደል? እያልከኛለሁ አልወጣኝ ተፈጥሮ ወረደ ብለን እኛ እናምንም። በደንብ አስተውል። ያላ ቃል ወረቀት ላይ ሰፍሯል። ኤኒዌይስ ፍጡር አይደለም ብለህ ነው የምታምነው ቁርአኑን አይደለ? ወረቀቱን ጭምር ቁርአኑን አንስተህ ይሄ ፍጡር ነው አይደለም ስትባል በቀላሉ አሊፍ ላም ሚም ይሄ ፍጡር ነው ፍጡር አይደለም? ፍጡር አይደለም። ግን እኮ የሰማኸው እኮ የኔን ድምፅ ነው አይደለ? ያንተ ድምፅ ነው። ነገር ግን ቁርአን ደግሞ ያላ ቃል ነው ይልሃል። ይሄንን የሰማኸው አይደለ? ያንተ ድምፅ ይኸውልህ፣ ያ ማለት ያንተ ድምፅ ፍጡር ነው። አንተ ከአንተ የሚወጣ ስለሆነ ቁርአኑ ራሱ ግን ጽሁፉ ራሱ ቁርአኑ ማለት ፍጡር አይደለም። አሁን አሊፍ ላም ሚም የሚለው ቁርአን ውስጥ ያለው ስለሆነ ቴንክ ዩ አሊፍ ላም ሚም የምትለው ያቺ አሁን አረብኛ ፊደሏ ራሱ ፍጡር ነች? በጭራሽ ልትሆንም አትችልም ብያለሁ እኮ ጎበዝ። ስለዚህ እኛ ምን እናምናለን? በደንብ አስተውል። አንተ ያላ ቃል ወረቀቱ ላይ መጥቶ የተዋሃደው አሊፍ ላም የምትለው ፍጡር አይደለችም ብለህ እንደምታምነው ሁሉ የእኛ ደግሞ ምን ብለን እናምናለን? ያ አካላዊ ቃል መፍጠር ማድረግ የሚችለው የአብ የባህሪ ቃሉ በስጋ ተገለጠ ብለን እናምናለን። አንተ በወረቀት ተገለጠ ብለህ ታምናለህ።
እኛ ደግሞ በስጋ ተገለጠ። ክርስቶስ ከማርያም ሲወለድ ከማርያም ስጋና ደምን ተካፈለና በዛ በስጋና በደሙ የመለኮት ሙላት ተገልጦ ተዋህዶ ተገለጠ፣ ታየ፣ ተዳሰሰ ብለን እናምናለን። ስለዚህ ያ ክርስቶስ የምታየው አስቀድሞ ቃል ነበር። ያ ቃል የአብ ባህሪ ቃሉ ነው። አንተ ቁርአን ወደ ነቢያት ተልኮ ፍጡር አይደለም ብለህ ታምናለህ። እኛ ደግሞ የአብ ባህሪ ቃሉ ክርስቶስ በስጋ ተገለጠ ልጁ ብለን እናምናለን። ስለዚህ ክርስቶስ ወደ እንትን አሁን ምሳሌ ወደ ማርያም ሲመጣ ወይም ከማርያም ሲወለድ የሱ ቃል ሆኖ ራሱ ፈጣሪ ነው የተወለደው ማለት ነው። የሱ ቃል ሆኖ ማለት መሆንን ከየት አመጣኸው? ሆኖ የሚለው ከየት አመጣኸው? አስቀድሞ ቃል ነበር። ራሱ ቃል ምን ብያለሁ? ቃል ነው አይደል? አዎ ቃል ነው አይደለ? ቃል ነው ብያለሁ። የፈጣሪ ቃል ከዛ ሆኖ ነው ወይስ ራሱ ሙሉ አካሉ ለብሶ ነው ወደ ማርያም ያረፈው ነው? የሆነ ተሰብስቦ ምናምን ነገር ጥቅልል ብሎ እንደዛ ነው ጥያቄ። ያው ፈጣሪ ስላልከኝ ነው። ምሳሌ አሁን ቃሉ የፈጣሪ ነበር ብለኸኛል። ያ ቃል ማርያም ላይ አይደለ? እንደዛ ነው ያልከኝ። ቀጥል። እሺ የፈጣሪ ቃል ነው። እንደዛ ነው ያልከኝ። የፈጣሪ ቃል በስጋ ተገልጦ መጣ ነው ያልከኝ። እሺ ያ ማለት ያኛው ፈጣሪ ወይም አብ የምትለውን አለ ነው ወይስ ሙሉ እንትኑን ለብሶ ነው የመጣው? አብ ነው ማለት አለ ስትል ማንኛው? ምሳሌ ቃል ያስገኘው አለ አይደለ? ቃል የፈጣሪ ቃሉን ምሳሌ አንድ አካል አለበት መኖር አለበት አይደል? ቃል ሲባል ቃል ወጣ ሲባል ኖ ቃል ወጣን። አንተ አሁን እንደ ፍጡር ቃል አትየዋ የሆነ አንተ እያሰብክ ያለው እንደ ድምፀት አንተ ጋር ለምን ታመሳስላለህ? ወጣ እንዴት አይነት አወጣጥ ምሳሌ ታውቀዋለህ? በቃ አሁን ላስረዳሽ። ቃል ማለት በእኛ ምሳሌ አሁን በቁርአን ላይ የአላህ ቃል ነው ተባለ አይደለ? የአላህ ቃል ቁርአን የአላህ ቃል ነው ተባለ። ያ ማለት ከጅብሪል ተቀበለ። ማን ነው? አላህ ለጅብሪል ነገረው ማለት ነው። ተናገረ ማለት ነው። ኦኬ በምንድን ነው የነገረው? ያንን በቃ በድምፅም በመልእክትም በምንም ሊሆን ይችላል። ስለዚህ አላህ የፍጡር ባህሪ ሼር ያደርጋል። ያ ማለት አላህ የፍጡርን ባህሪ ሼር ያደርጋል ማለት ነው። ድምፅ የፍጡራን ባህሪ ስለሆነ የቀደም እሱን አገባ ነው የረዳው ነበር። እኔ መማር ነው ፈልገው ብያለሁ እኮ እኔ መማር ግልጽ የሆነ መማር ስለምፈልግ ነው ብያለሁ። ያ ማለት ቃል ማለት ወደኛን ስለመጣ ነው። ያ ማለት የአላህ ቃል ወደ ጅብሪል ከመጣ ያስገኘው አንድ አምላክ ካለ ማለት ነው። ያ አምላክ ደግሞ እሺ አንተ አሁንም ያስበላሃል። የአላህ ቃልን አላህ አስገኝቶታል እያልከኝ ነው? ኖ እንደዛ አይደለ የፈለኩት እኔ እንደዛ ነው እያልክ ቃል ወረደ አላልኩም? ቁርአን ወረደ አላልኩም? ብለሃል። አሁን ምን አይነት ስህተት እንደሚያመጣብህ ላስረዳ። በምን አይነት ስህተት አያመጣብህ? መጀመሪያ ሀሳቤን አስጨርሰኝ። እፎይ ሀሳቤን አስጨርሰኝ መጀመሪያ። እኔ ቁርአን ማለት የአላህ ቃል ነው ብያለሁ። የአላህ ቃል ሲሆን ፈጣሪ ከኛ ወረደልን አላልንም። ለጅብሪል ላከልን አልን። ምኑን ተቀበልን? መመሪያችንም አደረግነው። ምኑን የላከላችሁ? ቃሉ ምንድን ነው? ላላህ ቃሉ ላላህ ምኑ ነው? አልገባኝም። ቃሉ ምንድን ነው? አሁን እኮ አሁን ግራ እያጋባኸኝ ነው እኔን ራሱ ማለት ነው። ቃል ማለት የአላህ ቃል ነው። ቁርአን ማለት የአላህ ቃል ነው ብያለሁ አይደለ? ረመዳን ስትራግል እያደረክ ቁርአን ማለት እኔ አንዴ ስማኝ፣ እኔን ለምን አታስጨርሰኝ? አሁን ወደ ሌላ ቦታ አትሂድብኝ። ቃል ማለት የአምላክ ምሳሌ እኔ አላህ ቁርአን አወረደልኝ ስልህ የአላህ ቃል ማለት ነው። እዚህ ጋር በቃ ጨረስ ነው።
በምን መጣ? በጅብሪል አማካኝነት ወደ ረሱል ሰለላሁ ዐለይሂ ወሰለም ደረሰ። መመሪያ ያደረግነው አለቀ። እዚህ ጋር ደመደምኩልህ። እኔ አሁን እግዚአብሔር የምትለውን ወይም አንድ አምላክ የምትለውን አንድ አምላክ ቃል አለው ብለኝ ቃል አለ ብለኛል። አንድ ያስጨርሰኝ። አንድ ቃል አለ ብለኛል። ቃሉ ደግሞ ምንድነው? ብለኛል። ያልከኝ ምንድነው? እሺ የሱ ቃል ኢየሱስ ክርስቶስ በባህሪም በምንም እሱ መስሎ መጣ እያልከኝ ነው። እሱ ነው ወይስ እሱ አይደለም? የትኛው? ራሱ ሙሉ መጥቶ ነው እሷ ላይ ያረፈው ወይስ የሱ ቃል ብቻ ማርያም ላይ ያረፈ? አንደኛ ጥያቄ። ሁለተኛው ጥያቄ ደግሞ እሱስ እሺ ምሳሌ ማርያም ላይ ሲያርፍ ምናልባት እሺ ፈጣሪ ምንም መሆን ስለማይሳ ነው ሙሉ አረፈ ነው ወደ እሷ ላይ ሰው ሆኖ መጣ ነው ወይስ ያ ቃሉ ብቻ ነው ወደ ማርያም ያረፈው? ይቺን ብቻ። ኦኬ እሺ ሚዩት አድርግና እንዳዳምጠኝ። በመጀመሪያ ቃል እሷ ላይ ያረፈ ምናምን የሚለውን ቃላት አይ ዶንት ኖ ሚሰሪ እንዳታደርገው። ማርያም ቃል ተዋህደች ብለን አናምንም። እንደዛ ከሆነ እሷን ወደ መለኮትነት ስለሚቀይር ማለት ነው። ኦኬ ይቅርታሽ። ስለዚህ ማርያም አይደለችም፣ ማርያም ላይ አላረፈም ቃሉ። ማርያም ቃል ተዋህዳት እሷ ላይ አርፎ እንደዛ ነገር እናምንም ማለት ነው። ምንድነው ነው? አልሰማሁም። አንዴ አዳምጣ ፕሊስ አዳምጣ። ኢንተራፕት አታርግ። ሚዩት አርግ አለኝ አለ ፎይ ተመልሳል። ትንሽ ላግ አድርጎብህ ነበር ኔትወርክ። አሎ አለ ቀይ የበራብኝ ነው። እሰማለሁ አሁን። ያ ይሰማል። እሰማለሁ። ኦኬ ረመዳን ሰምታኝ ከሆነ ኦኬ እሺ ረመዳን ሰምታኝ ከሆነ ማርያም ቃል ተዋሃደች ወይንም ደግሞ ቃል እሷን የተዋሃደው ብለን አናምንም። ከእርሷ ቃል ከእርሷ ስጋና ደምን ነፍስን ተካፍሎ ተዋህዶ በስጋ ተገለጠ ብለን ነው የምናምነው። ከእርሷ ስጋና ደምን ተካፍሎ ከእርሷ ስጋና ደምን ነፍስን ተካፍሎ ኦኬ የመጣው እሱ ተዋህዶ ተገለጠ። የተገለጠው የትኛው ነው? ኮስ መልስላለሁ። ስለዚህ ያ ቃል አካላዊ ቃል በስጋ የመጣው ክርስቶስ ያ መለኮት የተዋሃደው የምናየው ከማርያም ስጋና ደምን ነፍስን የተካፈለ ነው። እንደዛ እናምናለን። ኦኬ ከእሷ የመጣው የትኛው ነው የሚል ቃል እንዴት ነው? ግማሽ ነው የመጣው። እንደዛ አይነት ነገር መሰለኝ ጥያቄው። አድሬስ ለማድረግ ያህል እንደዛ ከሆነ ቃል በሁሉ የሞላ ነው። ከስፔስ እና ፕሌስም ውጭ ያለ ነው። በተለየ አካሉ ግን እንዲህ ነው በማይባል በማይመረመር በስጋ ከሷ ተዋህዶ ተገልጧል። በእሷ ማህፀን ያለው በእሷ ስጋና ደምን ተካፍሎ እንዲህ ነው በማይባል ማለት ነው። ግልጽ ያልሆነ ነገር አለ። አዳምጥ። ኢንተራፕት አታርገኛ። ከአብ ተነጥሎ ውሽስ በማርያም ሲያድር ያሌለበት የለም። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 10 ላይ እርሱ በዓለም ነበረ፣ ዓለሙም በእርሱ ሆነ ይላል። በዓለም የሞላ ስለሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ደግሞ በመጀመሪያ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛም አደረ ይለዋል። በዓለም ያለው ስቲል በዓለም እያለ በስጋ ተገለጠ ይለናል። ቁጥር 18 ላይ እዛው ምዕራፍ ላይ ስንሄድ በአባቱ እቅፍ አለ ይለናል። አባቱ ደግሞ የት ነው? በሁሉ የሞላ ነው ይለናል። ስለዚህ በሁሉ የሞላ ነው ቃል። ነገር ግን በተለየ አካሉ በስጋ ተገለጠ፣ መለኮትን ተዋህዶ። ለዚህም ነው ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው አለ። በምድር በስጋ እያዩት በሰማይም አለው አላቸው። ዮሐንስ ወንጌል ምዕራፍ 6 ላይም አስቀድሞ ከሰማይ የወረድኩ ያው እንጀራ እኔ ነኝ ብሏቸዋል። በሁሉ የሞላ እንደሆነ በሁሉ ያለ እንደሆነ
ነገራቸው ማለት ነው። ስለዚህ የሆነ ቃል እንደዚህ የሌለበት በስጋ ሲገለጥ የሆነ ቦታ የጎደለበት እዛ ጋር ያነሰበት የለም። በስጋ ግን የተገለጠው የሚታየው የሚዳሰሰው ክርስቶስ እርሱ ነው። ቃል በሁሉ የሞላ ነው። አንዴ ፕሊስ ልጨርስ። ቃል ግን ስቲል በሁሉ የሞላ ነው። ከስፔስና ፕሌስም ውጭ ያለ ነው። ይሄ ግን አንተ ጋር ከጠየቅኩህ ውሽ ወረስት ይሆንብሃል። እንዴት ቁርአን ያላቃለው ብለኸኛል። ያላቃለች 6030 ምናምን አካባቢ ብቻ ነች ወይንስ ሌላ ቃል አለው ብዬ ጠይቃለሁ። አንዴ ፕሊስ አንዴ። እች ብቻ ከሆነ ቃሉ ስለዚህ ያላ ቃል እዚህ ነው ያለችው ማለት ነው። አይ ሌላ ቃል አለው ካልክ ደግሞ ሌላው ቃል ምን ይሰራል? መጣና ያልመጣ ቃል አለ ወይ ብዬ ጠይቃለሁ። ሜቢ ግልጽ ይመስለኛል። ኦኬ አሁን እኮ እኔ አሁን እኮ ማስረዳት በደንብ ሌላው ነገር እኮ በደንብ ገልጸህልኛል እኮ ረጅም ሰዓት ወስዶ በደንብ ግልጽ እኮ አሁን ግልጽ እንድታደርግልኝ የሚፈልገው ነገር ማለት ነው። አንዴ ፕሊስ ረመዳን ቆይ ብዙ አስረድቷል። በጣም ረጅም ሰዓት ወሰደ። እስካሁን የተማርከውን እስካሁን የተረዳኸው ነገር ካለ እሱን ያዘውና ኔክስት ላይ ደግሞ ትመጣና ግልጽ ያልሆነልህ ነገር ትጠይቃለህ። በአንድ ጊዜ ግልጽ ይሆንልሃል ብለን እኛም ኤክስፔክት አናደርግም። አክቹዋሊ ቆይ አንዴ ምንድን ነው እያልክ ያለው? እኔ የትኛውን ላምልክ ነው እያልክ ያለሁት? እኔ አሁን ምሳሌ መቀበል ብፈልግ የትኛውን ላምልክ? ጎበዝ ምሳሌ ቃሉን ላምልክ ወይስ በማርያም ላይ? መልካም አንድ አዳምጥ። ስለዚህ አንተ የቱን ነው የምታመልከው? ያለህን ቃል ታመልካለህ? እግሩን ታመልካለህ? እጁን ታመልካለህ? ወይስ ምኑን ነው? ነፍሱን ህያው ነው አይደለም? ህይወት አለ የለውም? ህይወቱን ታመልካለህ አታመልክም? በዛ አይደለም እያልኩ ያለሁት። አሁን ምሳሌ አብ፣ ወልድ፣ መንፈስ ቅዱስ የነዚህ በዛ መልክ አይደለም ትለኛለህ እንዴ? አላህ ቃል አለው ብለኸኛል። አላህ ነፍስ ካለው ነፍሱን ታመልካለህ አታመልክም? እግሩን ታመልካለህ አታመልክም? እጁን ታመልካለህ አታመልክም? አሁን ማይክን አንሳው። ለስ አንድ አዳምጠኸኛል። አሁን ቀጥል። ለምንድን ነው የማላመልከው? ጎበዝ። ስንት አካላት ነው የምታመልከው? ለምንድን ነው የማላመልከው? ስንት አካል ነው የምታመልከው? ያ ማለት ደግሞ በአካል ደግሞ ይኸውልህ፣ ያ ማለት በአካል ማለት የአንድ ሰው ምሳሌ አንድ ሰው አንድ ኃይል ነው አይደለ? ሙሉ እግር፣ እጅ፣ ሁሉም ነገር አለው። አላህም እንደዛ ነው። እናመሰግናለን። ስለ አላህ አይደለም በሰውኛ ደረጃ ስለ አላህ እያወራን አንድ ሰው እጅ እግር አለው አልከኝ። ቃልም አለው ህይወትም አለው አንድ ተብሎ ይቆጠራል። የእኛ አምላክ እንደዚህ አይቆጠርም። ቃል አለው፣ እኔ ቃል አለኝ። ቆይ አሁን ወረስቶንብሃለሁ፣ ከፋብሃለሁ ማለት ነው። ስለሆን አንዴ እኔም ቃል አለኝ፣ ፈጣሪም ቃል አለው። ፕሊዝ ቆይ በቃ እፎይ ማስረዳት ስለማትችል ነው። በቃ እኔ በአንተ አፈርኩኝ። እኔም በጣም ነው ደስ ያለኝ ስላፈርክ። ምክንያቱም አላህን ከእኔ ጋር አመሳስለኸው እግር እጅ አለው እንደኔ ይመለካል ብለህ እኔ ፕሊስ ተረጋጋ። እንዴት ገባው? ያይገባሁበት ነገር የለም። መች ገባው እዛ ውስጥ? በሰውኛ ደረጃ ስታስበው እያልኩ ያለው በሰውኛ ደረጃ ስታስበው ለምን ትደርበኛለህ? ስላላ እየጠየኩ በሰውኛ አላህ እኮ በሰውኛ ስማኝ። እኔ መጀመሪያ ቆይ ተረጋጋ። በሰውኛ ይኸውልህ፣ ተረጋጋ። አላህን የጠየኩ አሁን በሰው ልሰማህ አልችልም። በቃ ይሄ ልሰማህ አልችልም። ሀሳቤን አስጨርሰኝ፣ ከዛ በኋላ እነግርሃለሁ። ቀጥል። ደስ እያለኝ እሰማለሁ። በወፉኝ በጭፍኝ አይደል። ስለዚህ አንድ ነገር ልንገርህ። አሁን እኔ አሁን በቃ አጭር ቃል እንድትመልስልኝ የሚፈልገው ነገር ማለት ነው። እውነት መምህር በትክክለኛ ልታስተምረኝ ከፈለግ እኔ ከማርያም የተወለደው ኢየሱስን ላምልክ ወይስ ከኢየሱስ የመጣው ኢየሱስን ያስገኘውን የዚህ ዓለም ገዢ የሆነውን ፈጣሪ እግዚአብሔርን ላምልክ? የትኛውን ላምልክ? መልካምሽ ሜት አድርግና አሁን ታዳምጣለህ። ክርስቶስ ሁሉን የፈጠረ ሁሉን ያስገኘ ነው። ኤፌሶን ምዕራፍ 2 ቁጥር 10 እንደሚናገረው እጅ እግር አካል ያላቸውን በሙሉ በምድርና በሰማይ ያሉትን ሁሉን የፈጠረ ክርስቶስ እንደሆነ ቆላስይስ ምዕራፍ 1 ቁጥር 15 ጀምሮም ይናገራል። ስለዚህ አላህ እንኳን ቢኖር ለአላህ ራሱ ፈጣሪው ክርስቶስ ነው፣ ሁሉን የፈጠረ ስለሆነ ማለት ነው። አምላካችን ቃል አለ። ቃሉ ክርስቶስ በስጋ የተገለጠ ነው። ቃል ሁሉን የፈጠረ ሁሉን ያስገኘ እንደመሆኑ ስለዚህ እግዚአብሔርን እናመልካለን። ያ እግዚአብሔር ቃል አለው፣ ሕያው ነው።
ህይወቱ የባህሪ ህይወቱን መንፈስ ቅዱስ ብለን እናምናለን። ለምሳሌ ይሄ ወንድማችን ግን ገሃነም ውስጥ ያለ እግርን ያመልካል፣ ምድር ላይ ያለውን ደግሞ ቁርአንን ያመልካል። ቃል ነው ብሎ ያለ አመልከዋለሁ ስላለ ፍጡር አይደለም ብሎ ነው የሚያመልከው። ስንት እጅ እንዳለው አላህ በአቅም እጅ ብሎ ያመልካል። ያ እጁ እንደኔ የተገጣጠመ ይሁን የተበታተነ አያውቅም፣ ያመልከዋል። ስንት እግር እንዳለው አላህ አያውቅም፣ ስንት እግር እንደሚያመልክ አያውቅም። ብንጠይቀው ባት ያመልካል፣ ስንት ባት እንደሚያመልክ አናውቅም። ስለ አምላክ የሆነካውን ስለ አምላክ ቆይ እኛ ባት አናመልክም እኮ ስለ እኔ አይደለም እኮ። ቆይ ተረጋጋ። እኛም ተረጋጋ። አሁን በኋላ ስለ ስላሴ ልታወራ ትችላለህ? አታውራ። በቃ ከስሩን ስላሴንማ በደንብ አድርገን አጠጣን። ስለዚህ እኛ ጭንቅላት የሌለው አካል አናመልክም። ለምሳሌ ጭንቅላት የሌለው ስንት እግር እንዳለው ማይታወቅ፣ አንጀት ይኖረው አይኖረው ማይታወቅ አናመልክም። አላህ ስንት አካላት እንዳሉት ሳይታወቅ አናመልክም። እኛ የምናመልከው በባህሪው መንፈስ የሆነ መንፈስ ቅዱስ፣ እሱ ደግሞ የባህሪ ህይወቱ የሆነ በቦታና በታይም የሚገደብ የሚዋሰን ያልሆነ አካል ጎዶሎ ያልሆነ ጭንቅላት የሌለው አካል ሁለት ቀኝ እጅ ያለው ኢሬጉላር ሼፕ የሆነ ባት አናመልክም። እኛ የምናመልከው ባት እግር ሳይሆን በነኚህ የማይወሰን ማይካለል ነው። አምላካችን ሁሉን የሚወስን የሚያካልል ነው። በተረፈ ሰኞ ዕለት ዲቤቱ ላይ ብቅ በልና ትማራለህ። ባትና እግር የምታመልኩ ሰኞ ዕለት ብቅ በሉ፣ በደንብ ይገባችኋል። ይዛለት አይሻልም? ያ በነገራችን ላይ በጣም ግልጽ አድርገህ ነው መጀመሪያ አካባቢ ስፔሻሊስት አስረዳው። ቴዎሎጂካል ፓርቱን እንዲቀል አድርገህ ነው ያስረዳኸው። አይደለም ለሱ ይቅርና ለማንም እውነት ለመናገር ይህን ጥያቄ ይዞ ሲመጣ የሆነ የተወሰነ ኮንሴፕት ይኖራል ብዬ አስቤ ነበር እኔ መጀመሪያ። ኤኒዌይስ ግን ሙስሊሞች ማክሲመም ጭንቅላታቸውን ክርስትና ላይ ለመጠቀም ይሞክራሉ። ነገር ግን ወደ እስልምና የከፋውን ጥያቄያቸውን ስታመጡት መጨረሻቸው ወይ ይጮሃሉ ወይ ይሳደባሉ፣ ከዛ በኋላ ይወጣሉ ማለት ነው እንጂ በጣም ግልጽ ነው። በጣም ግልጽ አድርገህ ነው ያስረዳኸው። ብዙ ሰዎች ተምረዋል ብለን ተስፋ እናደርጋለን። አክቹዋሊ ሙስሊሞች ሲጠይቁ ትርፍ የምናገኘው ምንድን ነው? ከስር በጣም ብዙ የሚማሩ ሌሎች ሙስሊሞች አሉ። ክርስቲያኖችም ደግሞ እንደዚሁ ይህንን ትምህርት ማዳመጥ ይፈልጋሉ እና እኛን የሚጠቅመን ያ ነው እንጂ እናንተ እዚህ መታችሁ ገስት ላይ ለጭቅጭቅ እንደምትመጡ ምንም ጥያቄ የለንም። እውነት ልባችሁን ከፍታችሁ የሚመለስላችሁ መልስ በሀቅ ለመቀበል አይደለም፣ ለጭቅጭቅ ነው የምትመጡት። ትርፋችን ምንድን ነው? ህዝቡ ይማራል። 1600 ሰው 1700 ሰው በደንብ እየተማረ ነበር እና በጣም ቴንኪው ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን። እፎይ። ኤኒዌይስ ግን አንተ እንዳልከው ሙስሊሞች ስለሚያመልኩት አምላክ ዋሃብያዎች ማለት ነው ያው ሰኞ የምናይ ይሆናል ማለት ነው። እንግዲህ ሰኞ የምንመለከት ይሆናል። አላህ ማለት ምን አይነት አምላክ እንደሆነ አይደለም ነቢያቶችና ሐዋርያቶች የሰበኩት ይቅርና አንድ የህንድ ጣዖት እንኳን የቀረጸው ጣዖት ለመሆን ብቁ አይደለም። አንድ ህንዳዊ የቀረጸው ጣዖት ለመሆን እንኳን ብቁ አይደለም። አይደለም ነቢያቶችና ሐዋርያቶች የሰበኩት እውነተኛ ህያው አምላክ ሊሆን ይቅርና ማለት ነውና አይወንደር እንግዲህ በጣም ሁላችሁም እንደጓጓችሁ እርግጠኞች ነን። ሰኞ እናየዋለን። እስኪ ሙስሊሞች የሚያመልኩት አካል አላህ የሚሉት ማለት ነው ምንድን ነው የሚሉትን ሀሳቦች በደንብ የምንረዳቸው ይሆናል። እንግዲህ እስኪ የሰኞ ሰው ይበለን። ያው ይሄን ነገር በጣም ስለጓጓን ማለት ነው እና እንደዛ ነው። ፎይ ምን የቀረ ነገር አለ? እንጨርስ መሰለኝ። ደግሞ በጣም ነው የጓጓ ነው ስትል ያንተን ድምፅ ወስደው ፎይ አይደለም የሚዋየው ክርስቲያን ብለው እንዲሰሩብን ነው። እንዲያንተ ሰው አትጠነቀቅም? እንግዲህ ድራማና በጣም የጓጓ ነው ብሏል። ክርስቲያን ያለው ክርስቲያን እንጠብቅሃለን እንዳይሉ ደግሞ ይምጣ፣ ችግር የለውም። እሱ ከሆነ እንወያያለን፣ ምንም አያሳስብ። አይ ልምድ ስላለ ሀሳብ የማዛባት ነግሬው ነበረ። ይቅርብህ እንደዛ አትበል ብዬው ነግሬው ነበር። አይሰማም። ምክር ስማ አንተ ምንም ቢሆን ታላቅ ነኝ። ምክር ስማ። ሀሳብ ስለሚያዛብ ስለሚቆርጡ ቆርጠው ደግሞ አንተ ኧረ ክርስቲያን ነው የተባለ ይኸው ሰምተህ ይኸው እንጠብቃለን ብሏል እሱ ብሎ ቪዲዮ እንዳይሰሩብ እነዚህ ነው።
ይቃና ያ ይቃችሁ ይቃ በቃናዳ ያ ምንድነው ከኋላ ዘፈን ምናምን የሚሰማን? ኦኬ አንድ ልጅ አለ እዚህ። እስቲ ቀንሰው አባ አንተ ቀንሰው እስቲ። በየአይነት አደረገብን እኮ በየአይነት አንተ በቃ ከጨረሳችሁ ውጡ። ውጡ። አንተ ልትቀመጥ ነው? ውጡ። እኔ እቀመጣለሁ፣ እናንተ ውጡ። እዚሁ አስጀምራለሁ። ሁለተኛው ዙር ማለት ነው። ክርስቲያን ለእኔ ስተኝና ተኛ፣ ችግር የለም ክፍት አድርገን ጭራሽ ይሄ 1500 ሰው ታዲያ ተበትኖ ይኬዳል እንዴ? 1500 ሰው ቁጭ ብሎ እንዴት ነው መበተን? ከብዳል። ደህና ደሩ። አሁን በቃ በሉ እሺ፣ ቻው። ደህና ደሩ ሁላችሁም። ጉድ ናይት